ቲክቶክ እና ዩቲዩብ ለመጀመር ላቀዳችሁ ሰዎች ነው ይሄ ቪዲዮ። ቲክቶክ ወይም ደግሞ ዩቲዩብ ላይ ከፍተኛ ስኬት ለማግኘት አንድ ማድረግ ያለባችሁ ነገር አለ። እሱም ለቪዲዮአችሁ መጨነቅ አለባችሁ። ግዴታ መጨነቅ አለባችሁ። መጨነቅ አለባችሁ ስላችሁ አንድ ኮንተንት ትሰራላችሁ። ኖርማሊ ዝም ብላችሁ ኮንተንት ክሬተር ነኝ ብላችሁ ታስባላችሁ። ቪዲዮ ትቀርጻላችሁ፣ የምትችሉትን ነገር ማለት ነው። ከዛ በኋላ ትፖስቱታላችሁ። ፐርፎርም እንዲያደርግ ትጠብቃላችሁ። ግን ፐርፎርም አያደርግም። በዚህ ጊዜ ምንድነው ማድረግ ያለባችሁ? መጨነቅ ብቻ ነው የሚጠበቅባችሁ። ይህ ቪዲዮ ምን ጎሎት ነው ያልታየው ብላችሁ ማሰብ መቻል አለባችሁ። እሱን ነው መጨነቅ ያልኳችሁ። ምን ጎሎት አልታየም ብላችሁ ማሰብ መቻል አለባችሁ። ምን ጥሩ ነገር አለው ቀጣይ ቪዲዮ ላይ መጠቀም የምችለውን ብላችሁ ማሰብ መቻል አለባችሁ። ምን ባስተካከል ሰው ይወዷል፣ ምን አይነት ነገር ሰው ይወዷል ብላችሁ ማሰብ መቻል አለባችሁ። ከተጨነቃችሁለት የማይስተካከል ነገር የለም። ለምሳሌ አሁን እኔ አዲስ ክላይንት ይዣለሁና ክላይንቱ ቀስ በቀስ በደንብ ተመልካች እያገኘ መጥቷል። ለምን ተመልካች እያገኘ መጣ ድሮ አላገኘም ብለህ ካሰብክ ደግሞ አይጨነቅለትም ነበረ። ለዛ ነው አሁን በደንብ ፐርፎርም ማድረግ የጀመረው። ልክ እኔ ያንን ሶሻል ሚዲያ ማኔጅ ማድረግ ከጀመርኩ በኋላ እኔ ኮንተንት እየሰራው መፖሰት ከጀመርኩ በኋላ ተመልካች አመጣለት። ለምን? መጨነቅ ስለጀመርኩ። ይሄ ሰውዬ እኮ እንዲያረገ ስለሆነ ነው ተመልካች እያገኘ ያለው ነው። ሰው እኮ እንደዚህ አይነት ነገር ቢሰጠው በደንብ ነው የሚመለከተው፣ በደንብ ይወደዋል ብዬ ሳስብ እንደዛን ነገሮች መጠቀም ጀመርኩኝ ማለት ነው። ስለዚህ ሶሻል ሚዲያ ላይ ከፍተኛ የሆነ ተመልካች ለማግኘት መጨነቅ ነው የሚጠበቅባችሁና ኮመን የሆኑ ኢረሮችንም አለመሳሳት መቻል አለባችሁ። ለምሳሌ አሁን ቲክቶክ ላይ ስልክ ቁጥር ማስቀመጥ አይቻልም። ዋጋ ከተናገራችሁ ብዙ ተመልካች አታገኙም። እነዚህ ቴክኒካል ኢረሮችን ብዙ ሰዎች አያውቋቸውም። ግን እናንተ እነዚህ ነገሮች ማወቅ አለባችሁ፣ መማር መቻል አለባችሁ። ካልተማራችሁ ወዴትም አታውቁም። ካላወቃችሁ ደግሞ ብትጨነቁ መጨነቃችሁ ምንም ዋጋ የማይኖረው ጭንቀት ነው የሚሆነው፣ ትርፉ ድካም ነው የሚሆንባችሁ። ስለዚህ አውቃችሁ ተጨነቁ ልላችሁ እወዳለሁ። ከዛም በላይ ደግሞ የሚያስፈልጋችሁ ነገር ቴክኒካል የሆኑ ነገሮችን በደንብ ማዳበር መቻል አለባችሁ። በተለይ ቲክቶክ እና ዩቲዩብ በጣም ቴክኒካል ነገሮችን በደንብ የሚቆጣጠሩ ነገሮች ናቸው። ዩቲዩብ እያንዳንዱን ዲቴይል ይመለከታል። እናንተ ስትጀምሩ ቪዲዮ ስትፖስቱ ምን አይነት ቪዲዮ ነው የፖስታችሁት? ኮንተንት ያለው ቪዲዮ ነው ወይ? ምን አይነት ተመልካች አምጥቷል? እስቲ ሰዎች ምን ያህል ደረጃ ተመልክተውታል የሚለውን ነገር በጣም ቫልዩ ያደርግና እሱ ነገር ላይ ተመስርቶ ነው ለእናንተ ቪዲዮ ተመልካች የሚሰጣችሁ። ስለዚህ እናንተም እያንዳንዱ ነገር ማጥናት መቻል አለባችሁ፣ መጨነቅ መቻል አለባችሁ ለቪዲዮአችሁ። መጀመሪያ መጨነቅ ያለባችሁ ነገር ግን በጣም ተመልካች እንዲያገኝ ስለ ሀሳቡ ነው፣ ስለ ቪዲዮ ቶፒክ ነው መጨነቅ ያለባችሁ። ለምሳሌ አሁን እኔ ላፕቶፕ ለሚሸጥበት ቤት ቪዲዮ ሰራለሁና ስለምን አይነት ቪዲዮ ሰራለሁ መሰላችሁ? በጣም ቀጭል ስለሚባሉ ላፕቶፖች ቪዲዮ ሰራለሁ። ምክንያቱም በጣም ብዙ ሰዎች ከባባድ የሚባሉ ላፕቶፖችን እየተሸከሙ በጣም እየደከማቸው ይገኛልና ስለዚህ ስለ ቀጭል ላፕቶፕ ቪዲዮ በምሰራበት ጊዜ ይህ ከባድ ላፕቶፕ ያለው ግለሰብ ይሰማውና ወደዛ መቀየር ይፈልጋል። ስለዚህ እስከ መጨረሻው ይመለከተዋል። ቪዲዮውን ለብዙ ሰዎች እንዲዳረስ ይሆናል ማለት ነው። ከዛ ውጪ ደግሞ ላፕቶፕ ስሸጥ ሌላ ብጠቀመው ስትራቴጂ ለተማሪዎች እያልኩ ቪዲዮ ሰራለሁ። እንደዛ ፐርፎርም ያደርጋል። ተማሪ ስለሆኑ ሳይፈልጉላ እስከ መጨረሻው ይውታል ማለት ነው። ስለዚህ ስለ ቪዲዮአችሁ ሀሳብ መጨነቅ መቻል አለባችሁ። እኔ የራሴ ቲክቶክ ላይ አሁን ወደ 400 ምናምን ሺህ ፎሎወር ያለው ቲክቶክ ላይ በደንብ ማደግ የጀመረው የሆነ ሰሞን ላይ በጣም ያድግ ነበረና ይህ ሰሞን ላይ በደንብ ማደግ የጀመረው ለምንድን ነበር መሰላችሁ? በጣም እጨነቅለት ነበረ ለቲክቶኬ። በጣም ከፍተኛ ጭንቀት ነበር የምጨነቅለት ሀሳቡ ላይ ማለት ነው። ዛሬ ይሄንን ቪዲዮ ብሰራ ተመልካች አገኛለሁ፣ ነገ ይሄን ቪዲዮ ብሰራ ተመልካች አገኛለሁ ብዬ አስብ ነበረ እና ሰዎች ያላቸውን ኮመን ችግር ለመረዳትም ሞክር ነበረ። ከችግሮች ተነስቼ ነበረ መፍትሄውን የምሰጠው። እኔ ቴክኖሎጂ ኮንተንት ክሬተር ስለሆንኩኝ ምንድን ነበረ ማድረገው መሰላችሁ? ስልኬ ላይ ምን እቸገራለሁ ብዬ አስባለሁ። ስለ ባትሪ ያስቸግረኛል፣ ኔትወርክ ያስቸግረኛል፣ ፍጥነቱ ያስቸግረኛል፣ ካሜራ ያስቸግረኛል። ስለዚህ ስለ እነዚህ ነገሮች እንዴት ማስተካከል እንደምችል አስብና ያንን ነገር ወደ ቪዲዮ ቀይሯለሁ። እያንዳንዱ ቪዲዮ በመቶ ሺዎች የሚቆጠር ተመልካች ያገኛቸዋል። ገብታችሁ መመልከት ትችላላችሁ አካውንቱን። ለምን እጨነቅለታለሁ? ስለ ሀሳቡ እጨነቅለታለሁ። እናንተ ግን አካውንታችሁ እያደገ ያልሆነበት ዩቲዩብም ላይ ሆነ ቲክቶክ ላይ ስለማትጨነቁለት ነው። ተጨነቁለት ብቻ። ሁሉንም ነገር አስቡለት። እስቲ ስለ አይዲያው አስቡለት። ስለ አይዲያው ካሰባችሁለት ብዙ ሰው የሚፈልገውን ሀሳብ ካገኛችሁ ለምን ተመልካች አላገኝም ብላችሁ እስቲ አስቡት። የማታገኙበት ምክንያት የለም፣ ምንም አይነት ምክንያት የለም። ምክንያቱም አንድ ሰው እየጠቀማችሁት ከሆነ እስከ መጨረሻው ያያችኋል። ከዛ በኋላ ደግሞ ፎሎ ያደርጋችኋል ወይ ደግሞ እቃችሁን ይገዛችኋል።
ዩቲዩብ ላይ በተመሳሳይ ነው። አንድ ነገር የሚጠቅም ነገር ከሰራችሁ ተምብኔላችሁ ላይ የሚጠቅም ነገር አስቀምጣችሁለት ልክ የሰው ሆም ፔጅ ላይ ልክ ስመጡለት ቀጥታ ነው የሚነካችሁ። ሲቲአራችሁ ጨመረ ማለት ነው። ሲቀጥል ደግሞ ሲቲአራችሁ ጨምሮ ካየው በኋላ ልክ ተምብኔሉን አይቶ ከነካው በኋላ ቪዲዮውን እስከ መጨረሻው ይመለከቷል። የሚጠቅመው ከሆነ ነው። ታዲያ የሚጠቅመው ከሆነ እስከ መጨረሻው ይመለከቷል። ስለዚህ ለዚህ ሰውዬ ጠቅሞት እስከ መጨረሻው ድረስ ከተመለከተው ለዛኛው ሰውዬ ለምን አይጠቅመው ብሎ ዩቲዩብ ለሁሉም ሰው ያዳርሷል ማለት ነው። ስለዚህ እናንተ ተጨንቃችሁ ስለ ሀሳባችሁ ማስተካከል አለባችሁ። ስትጨነቁ ደግሞ ከሀሳባችሁ ከዘለላችሁ በኋላ ትንሽ ፎሎወር ካገኛችሁ በኋላ ገንዘብ ማግኘት ከጀመራችሁ በኋላ ትንሽም ኢንቨስት ማድረግ መቻል አለባችሁ። ኢንቨስት ማድረጋችሁ ልክ ገንዘብ ወደ እናንተ መምጣቱ አይቀርም። ይሄ ህግ ነው። እኔ ባወጣው ልክ ማግኘቴ ስለማይቀር የማገኘውን ሙሉ ለሙሉ ለማውጣት ትጥራለሁ። ወጪን በጣም ሚኒመም ለማድረግ ሞክርና እንዳለ ኢንቨስት ለማድረግ ሞክራለሁ። ላይት ለመግዛት ሞክራለሁ፣ ባይክ ለመግዛት ሞክራለሁ፣ ካሜራ ለመግዛት ሞክራለሁ። ይሄ እንደማደርገው ለራሴ ብቻ ሳይሆን ለክላይንቶችም ሶሻል ሚዲያ ስለምሰራ ነው። ግን እናንተ ለራሳችሁ ሶሻል ሚዲያ የምትሰሩ ብትሆኑ ራሱ ይህን ነገር ማድረግ መቻል አለባችሁ። ምክንያቱም ገንዘብ እያመጣላችሁ እስከሆነ ድረስ ገንዘብ ልሰጡት ይገባል። ካለበለዚያ ኪሳራ ውስጥ ነው የምትሆኑት። አሁን ገንዘብ ልታገኙ ትችላላችሁ፣ ወደፊት ግን አታገኙበትም። ስለዚህ እናንተ ገንዘባችሁ ባገኛችሁ ልክ ማውጣት መቻል አለባችሁ። ስትወጡ ደግሞ የሚያስፈልግ ነገር ላይ በፕራዮሪቲ አሁን ለምሳሌ ላይት ትንሽ ይጎላል ይህ ቪዲዮ፣ ስለዚህ ሌላ ላይት ያስፈልጓል። የቪዲዮ ኳሊቲ እንዴት ነው? ትንሽ የተመታ ነው። አሁን በካሜራ ቀይሯለሁ። ኤስ20 አልትራ ነው የምጠቀመው፣ በካሜራ ቀይሯለሁ። ከዚህ በፊት የነበረኝ ስልክ ኤ14 ነበር። ኤ14ቱን በኤስ20 አልትራ ቀየርኩት፣ የተሻለ ኳሊቲ ኖሮ ማለት ነው። በዚህ ስልክ ብዙ ገንዘብ ሰርቼበታለሁ፣ ካሜራ መግዛት የሚያስችል ማለት ነው። ስለዚህ ካሜራ ገዛለሁ። ካሜራ ከገዛው በኋላ ደግሞ ብዙ ትላልቅ ካሜራዎችን መግዛት የሚያስችል ገንዘብ እንደምሰራ እርግጠኛ ነኝ። ምክንያቱም ገንዘብ እስከወጣው ድረስ ገንዘብ ወደ እኔ መምጣቱ አይቀርም። ኢንቨስትመንት ነው። ወደዳችሁ ጠላችሁ፣ ይህንን ካርጋችሁ ገንዘቡ ወደ እናንተ መምጣቱ አይቀርም። ስለዚህ ገንዘቡን የሚሆን ነገር ላይ ካወጣችሁት ተመልሶ በእጥፍ ይመጣላችኋል ማለት ነው። ከዛም ውጪ እንደዚህ አድርጋችሁ አሪፍ ቶፒክ ያለው ቪዲዮ ከሰራችሁ፣ አሪፍ ኢንቨስትመንት ካካሄዳችሁ ሶሻል ሚዲያችሁ የማያድግበት ምንም ተአምር የለም። እንኳን እናንተ ሶሻል ሚዲያ ቀርቶ የክላይንቶች ሶሻል ሚዲያ በፍጥነት እያደገ ነው። ስለዚህ እናንተም ግዴታ ሶሻል ሚዲያችሁ ላይ ትኩረት ስጡት። ቢያንስ በቀን 15 ደቂቃ በትክክል ካሰባችሁበት በቂ ነው። አብዛኛው ሰው እንደዚህ አይነት ጭንቀቶችን ይፈራል። የሆነ ጭንቀት ያለበትን ነገር ብዙ ሰው ይፈራል። ለዛ ነው ሴፍ ዞን ውስጥ ብዙ ሰው የሚቀመጠው፣ ምንም የሚያስጨንቁ ስራዎችን እየፈለገ የሚሰራው ማለት ነው። ስለዚህ እናንተም ትንሽ ተጨነቁለት። በቀን ለ15 ደቂቃ ያህል ለዛ ነገር ከተጨነቃችሁለት በስትክክል ይስተካከልላችኋል። በቀን 15 ደቂቃ ቁጭ ብላችሁ ስለ ቪዲዮአችሁ ሀሳብ ካሰባችሁ ወይ ደግሞ ኮንተንታችሁ ምን ይጎሏል፣ ካሜራ ነው ላይት ነው፣ የሚጎለውን ነገር ፈልጋችሁ ካሟላችሁለት የማያድግበት ምንም ምክንያት የለም። ጀስት እንደዛ አድርጋችሁ የማያድግ ከሆነ ማንም የሚያድግ ሰው ዓለም ላይ አይኖርም። ምክንያቱም እሱም እንደናንተ እያደረገ ነው ያደገዋ። እሱ እስካደገ ድረስ ደግሞ እናንተ ማደጋችሁ ስለማይቀር ግዴታ ተጨነቁለት። ማክሲመም ሌቭል መጨነቅ የምትችሉት ያህል ተጨነቁለት፣ ወይ ደግሞ ኳሊቲ መጨነቅ ተጨነቁ። ለጥቂት ጊዜ ግን ማተር የሚያደርግ መጨነቅ ከተጨነቃችሁ ኮንተንታችሁ ኳሊቲው ያድጋል፣ በሀሳብ ደረጃ ያድጋል፣ በኦዲየንስ ደረጃ ያድጋል፣ በኢንጌጅመንት ደረጃ ያድጋል። እነዚህን ነገሮች ካሳደጋችሁ ተመልካች የማታገኙበት፣ ገንዘብ የማታገኙበት፣ የምትሸጡትን ፕሮዳክት በደንብ የማትሸጡበት፣ ብራንዳችሁን የማትገነቡበት ምንም ምክንያት ስለሌለ ይህንን ምክር ልሰጣችሁ ነው ዛሬ የመጣሁት። እንደዚህ አይነት ጠቃሚ ቪዲዮዎችንም በየሳምንቱ ስለምሰራ የቻናላችን አባል ይሁኑ። ይህ ቪዲዮ እንደተመቻችሁ ስለማልጠራጠር ደግሞ ላይክ በማድረግ ጨርሱት። እስከምንገናኝ ድረስ ደግሞ ቻናላችሁ የሚያድግበት ጊዜ ይሆንላችሁ። ሰላም ቆዩኝ።